የእሻ ግቢ ለፍች ያስቸግራል። ውድ አማራውያን፣ የአማራ ሕዝብ መዋቅራዊ ጥቃት ነው የተፈጸመበት ስንል ለማጋነን አይደለም፣ እየሆነበት ስላለ እንጂ። በመከራው ብዛትና መፈራረቅ ድርጅት ሲያቆም ሲፈርስ፣ ትግል ሲጀምር ትግሉ ሲጠለፍ ለበርካታ ዓመታት ቆይቷል። የዛሬው ወጣት ትውልድ አዲስ ታሪክ ለመስራት ዕጣ ፈንታውንም በራሱ አስተሳሰብ ለመወሰን ላቡን፣ ደሙን፣ ሀብት ንብረቱን፣ ዕውቀቱን፣ ጉልበቱን እንዲሁም ሕይወቱን ለመስዋዕትነት ግብር ራሱን በመስጠት በመዋቅር ከሚያጠቃው ከትልቁ ጠላቱ ጋር በመተናነቅ ሁለት ዓመታቱን አስቆጠረ። በዚህ ትግል ውስጥ በአራቱም የአማራ ክፍለ ሀገራት ዓለምን ያስገረመ ገድል ፈጽሟል፣ እየፈጸመም ይገኛል። እንደ ሕዝብ የሕዝባችን ጠላት ማን እንደሆነ አወቅን። እንደ ድርጅት የጋራ ዓላማ፣ የጋራ መነሻና መዳረሻ አስምረን እየተፋለምን እዚህ ደረጃ ደርሰናል። ጠላት ማን ነው ካልን ጠላታችን የአማራን ሕዝብ በቀጥታም በተዘዋዋሪም እየገደለውና እያስገደለው ያለ ጠላት ማለት ነው። ገዳይ ጠላቱም የሚመራው ብልጽግና ነው። አስገዳይ የምንላቸው ደግሞ የአማራን ሕዝብ አሳልፈው ለጠላት ሰጥተው አብረው ለማጥፋት ከብልጽግናው አገዛዝ ጋር ያልተቀደሰ ጋብቻ የፈጸመው ብአዴን ነው። ብአዴኖች ከስልጣን ተገፋን ብለው የሸሹትንም ይጨምራል። የመከራ ቀንበሩን ማነቂያ ካቀበሉ በኋላ መምቻ ዱላውን ለቀው የለንም ቢሉም ከገደለ ይልቅ ያስገደለ ትልቁ ጠላት ነው እንዳሉት አባቶቻችን የተገፉ ሲመስላቸው አካባቢያቸውን መሸሸጊያ አድርገው ከመጡና የዚህ ትግል መሪ እንሁን ካሉን የምንሞተውም ሞት ከንቱ ነው፣ የምንታገለውም ጠላት የለንም ማለት ነው። ታግለን ስልጣን ለሕዝብ ነው፣ ታግለን ለብአዴን አንሰጥም። የሰራዊታችን የድርጅትም ጽኑ እምነት ነው። የተከበረው ሕዝባችን ሆይ የመሪዎቹም የሰራዊታችንም አካል ይሆንህ፣ ፍርዱን ያንተ ነው። ብአዴን ይምራህ ወይስ አዲሱ አብዮተኛ የፋኖ ኃይል? ብአዴን አይመራንም እንደምትሉ ስለምንተማመን የሕዝባችንን ፍላጎት ለማሳካት ነፍሳችንን አስይዘን እንታገላለን። እየመጡ ነው ተብሎ የተጨፈረለት ለብአዴን እንዳልሆነም ስለምናውቅ በምናደርገው በምንሰራው ስራ ሁሌም አናፍርም። እውነት የምትደምቀው በድል ቀኗ ብቻ ነው። መሪ ማለት ነገሮችን ቀድሞ የሚረዳ ከፊት ለፊት ያለ አቅጣጫ ቀያሽ አርያ ማለት ነው። መሪ ለመጠበቅ ሕይወት ከጠየቀ ሁላችንም በየደረጃው ያለን ታጋዮች ለመስጠት አናቅማማም። አጠፋ ለማስተማርና ለመምከርም ጭምር። የአማራ እናት ዛሬ ማቅ የለበሰችው ትናንት ያሰቃያት ስርዓት ልጇን የገደለባትን ጠላት ልታጸና አይደለም፣ የገደሉትን ለፍርድ አደባባይ ቀርበው ፍትህ ለማግኘት እንጂ። ትግል ከጭቆናና ከመከራ ራስን ማውጣት ነው። ገበየው ቢሞት ተተካ ባልቻ እንደሚለው አይደለም። ይህ አባባል ለጀግኖች የሚገጠም ግጥም ነው። አሁን አብይ ወድቆ ተመስገን መጣ፣ አረጋ ቢወድቅ አገኘው መጣ ብለን አንገጥምም። ይህ ሀቅ ጥቂቶችን በተለይ ተከፋዮችንና የብአዴን ቅሪተ አካል እንደሚያስቆጣ እንረዳለን። ግን ስሜት ቢኖረውም ዋጣ አድርጋችሁ ቻሉት። ምክንያቱም ስትሄድ የመታህ ድንጋይ ስትመለስ ከደገመህ ድንጋዩ ማን ነው? አርበኛ ዘመነ ካሴ አያሌው ሞኙ ሰው አማኙ ምንድን ማለቱ ነው? ብቻ ይህን ትውልድ ከትናንት ከፊደል ሀ ከመከራ ዋ ብሎ ተምሯል። ይህ አብዮት የአርበኛ ዘመነ ካሴ፣ የምሬ ወዳጄ፣ የሀብቴ ወልዴ፣ የደሳሌ ሲያስብ ሸዋ ብቻ አይደለም። የትልቁ ሕዝባችን ጣፋንታ የሚወሰንበት ወሳኝ ጊዜ ላይ ስለሆነ ስንዴውን ከእንክርዳዱ በለየት ፍልሚያ ነው። ማናቸውንም መሪ ጥፋተኛ ሆኖ ከተገኘ የሚቀጣበት ድርጅት የሚቀጣውም ሕዝብ አለ። ይህ ትግል ቢጠለፍ የዘላለም ተወቃሽ ስለምንሆን የቀን ትችት አንፈራም። ለመወደድ የሚያሽቃብጥ ነፃ ውጪ በዓለም ነፃ ያወጣው ሕዝብ እንደሌለ ስለምናውቅ ከሕዝባችን ጎን እንቆማለን። የምንታገለው ባርነትን ምርጫው ላደረገ ተከፋይ ሳይሆን ማረሻ ይዞ ወጥቶ አስከሬን ላይ የሚመለሰው ምስኪን ነው። ገበያ ወጥቶ ለሚቀረው አማራ፣ ለትምህርት በሄደበት ለሚታገተው አማራ፣ ለሚንቋሸሸውና ክብሩን አጥቶ ለተጎሳቆለው ሕዝባችን ነው። በድርጅታችን ውስጥ የምትገኙ ሰራዊታችን ቀጣይ የቀሩን የቤት ስራ እና የትግል ጦርነቶች በድል ለመጨረስ በመሰልጠን በመደራጀት ጠንክረን ትልቁን ጠላታችንን ከአፈሙዛችን እልምት ውስጥ ሳናዛባ ታርጌት የሆነ ስራ እንስራ። አዲስ ትውልድ፣ አዲስ አስተሳሰብ፣ አዲስ ተስፋ። ሻለቃ ዝናቡ ልንገረው።